ሰላም እንግዲህ በዛሬው ዕለት የምረቃ ፕሮግራማችሁን እያከናወናችሁ ላላችሁ ልጆች፣ ወጣቶች፣ ተማሪዎች፣ አባቶች፣ እናቶች እንዲሁም ደግሞ በምረቃ ስርዓት ውስጥ ቤተሰቦቻችሁን ለምታስመርቁ ሁሉ እንኳን ለዚህ ቀን በሰላም አደረሳችሁ ለማለት እወዳለሁ። እኔም ዛሬም የእህቴን አስመርቅ ያለው የጆርናሊዝም ትምህርቷን በድል ያጠናቀቀችበት ጊዜ ነው። እንኳን ደስ አለሽ በሏት። እኔም እንኳን ደስ አለሽ ልላት እወዳለሁ። ፎቶ ላይ የምትመለከቷት እህቴ እንግዲህ ተመርቃለች በዛሬው ዕለት። መጪው ዘመኗ እንግዲህ የተባረከ እንዲሆን መልካም የሥራ ጊዜ እንዲሆንላትና መልካም እድል እንዲገጥማት ምኞቴ ነው ማለት ነው። እንግዲህ እናንተም በየአካባቢያችሁ እየተመረቁ ላሉ እህቶቻችሁ፣ ወንድሞቻችሁ፣ አባቶቻችሁ የእናንተ የሆኑ ሰዎች እንኳን ለዚህ ቀን በሰላም አደረሳችሁ ምትሏቸው ካሉ የኮሜንት መስጫ ያጥኑ ክፍት ነው። በዚያ ሴክሽን ውስጥ መልእክታችሁን ማስተላለፍ ትችላላችሁ ማለት ነው። በድጋሚም እንኳን ለዚህ ቀን በሰላም አደረሳችሁ። አንድ ቪዲዮ ተመለከትኩኝ። ይህ ነገር ኢትዮጵያ ውስጥ ለካ አልቀረም የሚያስብል ነው። ጠለፋ ተመልከቱት ለናል የሚል መረጃ ለቀዋል። ሙሉ ቪዲዮ የምትመለከቱት ነው። እየተከተሉ ያለ ነው የሚያበቃ። እንግዲህ በጣም ትልልቅ እድሜያቸው የሆኑ አባትና እናቶች ዘንድሮን በጣም መራራ ካረጉብን ውስጥ አንደኞቹ እነሱ ናቸው ተብሎ ሲወራባቸው ትሰማላችሁ። የምትመለከቷቸው ቪዲዮዎች ይህንን ገላጭ ናቸው። ነገር ግን አይዟችሁ 2018 ሊያልቅ ሰኔ ላይ ደርሷል ተብላችኋል። ዮናታን የሰራው የዳሽን ሱፐር አፑ ድራማ በጣም ብዙ ሰዎችን ልባቸውን የነካና ቀጥሎም ሰዎች እንዲነጋገሩ ያደረገ ነው። ብዙ ሰዎች እንባቸውን እየዘሩ ነው ያሉት። ዮናታን ግን ምን አይነት ፊልም ነው የሰራው? ተው አትስሩ። ዮናታን ምንድን ነው የሰራው? ተው እንደዚህ አታርጉ። ተው። በፕራንክ ሰበብ የሚሰሩ ቪዲዮዎች የሰውን ሕይወት ላለመቅጠባቸው ምንም አይነት ዋስትና የለንም። በተለይ ደግሞ እኛ ሀገር ላይ እጅግ በጣም ነውጥ እየፈጠሩ ያሉ ናቸው። ወርቁ አይተነው ይቅር አላት፣ ይቅር ብሏታል እየተባለ ነው። ሰርፕራይዝ በነገራችን ላይ እሷ ማንንም አለመናገር ለእሷ የሞት ያህል ከባድ እንደሆነ የሚያሳይ ቪዲዮ ተለቋል። እንመልከተው። እንዴት ይዘለቃል ግን? አስተያየት ሳይሰጥም ይኖር። ምንም አትሆኝም። ቀጥይ፣ ስራሽን ስሪ፣ አፍሽን ጠብቂ። እህታችን ነሽ። እንግዲህ ውድ ተመልካቾቼ በዚህ ዕለት የምረቃ ስነ ስርዓታችሁን እያደረጋችሁ ላላችሁ እንዲሁም ደግሞ ልጆቻችሁን ለምታስመርቁ ወንድም እህቶቻችሁ እየተመረቁ ላሉ በየትኛውም የኢትዮጵያ ጫፍ ላይ የምትገኙ በዛሬው ዕለት የምረቃ ስነ ስርዓታችሁን ለምታደርጉ ሁሉ እንኳን ለዚህ ቀን በሰላም አደረሳችሁ፣ እንኳን ተመረቃችሁ ለማለት እወዳለሁ። እንግዲህ እናንተም እንደነገርኳችሁ ለወዳጅ ዘመዶቻችሁ፣ ለቤተሰቦቻችሁ፣ ለእናታችሁ፣ ለአባታችሁ፣ ለወንድምና እህቶቻችሁ፣ ለአክስትም አጎትም ይቻላል ለወደዳችሁት ሰው ሁሉ መልእክት የምታስተላልፉበት የመልእክት መስጫ ሳጥኑ ክፍት ነው። እዚያ ቦታ ላይ የመልካም ምኞት መግለጫችሁን አኑሩልኝ። ለዛሬ ያስኳቸው በጣም በርከት ያሉ ቪዲዮዎች አሉ። እነሱ ቪዲዮዎች ላይ አብረን እየተመለከትን አስተያየት እንሰጥበታለን። እሱ ብቻ ሳይሆን የዛሬውን ቪዲዮ እናንተ በብዛት አስተያየት እንድሰጡበት ፈልጋለሁ። የኔ አስተያየት በተወሰነ መልኩ የታቀበ ይሆናል ማለት ነው። ቀጥታ ወደ ቪዲዮቻችን እንግባ። ይህ የምትመለከቱት ቪዲዮ እንግዲህ በሞተር የቀረ የጎጂ ባህልን የሚያሳይ ቪዲዮ ነው። ወደ ገጠር ይዘዋት እየጠፉ ነው ያሉት። እንደምትመለከቱት መሀል ላይ ሞተር ላይ ተቀምጣለች። ያጀቧት 2 ሞተሮች አሉ። ይህ ነገር ኢትዮጵያ ውስጥ እስካሁን ድረስ አልቀረም ወይ የሚያስብልና በአካባቢው ላይ ያሉ ሰዎች እስካሁን ድረስ በዚህ አይነት ባህል ውስጥ መኖራቸው ብዙ ሰዎችን እያስገረመ ይገኛል። እሱ ብቻ ሳይሆን ይህ መኪና የምትመለከቱት እየቀረጸ ያለው መኪና እንደምንም ተከታትለን እስከ መጨረሻው ድረስ ሄደን አስጥለናል የሚል መረጃ ለቀዋል። ሙሉ ቪዲዮ የምትመለከቱት ነው። እየተከተሉ ያለ ነው የሚያበቃው ማለት ነውና ግን መጨረሻ ላይ እንዳስጣሉና ቀጣዩን ፓርት እንደሚያሳዩን እሱ ብቻ ሳይሆን የት አካባቢ እንደሆነም በግልጽ እንደሚናገሩ ቪዲዮአቸው ላይ
የኮሜንት ሴክሽን ላይ ይህንን ጽሁፍ አጋርተዋል ማለት ነው። እና በጣም የሚያሳዝን ነው። በዚህ በሰለጠነ ዘመን ውስጥ እንደዚህ አይነቱ ጎጂ ባህል አለመቅረቱ በጣም ብዙ ሰዎች እንዲነጋገሩበት ያደረገ ነገር ሆኗል ማለት ነው። ልጅቱ ለመዝለል በጣም ከፍተኛ ጥረት አድርጋለች። በጣም ያስፈራል። ሞተሩ ይንቀሳቀሳል። ሊወድቅም የሞከረበት ቦታ አለ። በዚህ ሁሉ ውጥረት ውስጥ አልፋ በመጨረሻም እንድትተርፍ የነዚህ ባለመኪኖች እገዛ ተደርጎበት ልትተርፍ ችላለች ማለት ነው። በጣም የሚገርም ነው። እስካሁን ድረስ እንደዚህ አይነቱ ነገር አለመቅረቱ እኔ በጣም በግል አስገርሞኛል። እናንተ ባላችሁበት አካባቢ እንዴት ነው? እንደዚህ አይነቱ ነገር አለ? አሁንም ጎጂ ባህሎች መቅረት ያለባቸው በማህበረሰብ ውስጥ በጣም ብዙ ሰዎችን ለብዙ እንግልት ሲዳርጉ የነበሩ ነገሮች፣ ብዙ ሰዎችን ሲያቆራርጡ የነበሩ ነገሮች አሉ ወይስ እንዴት ነው? እስቲ ሀሳባችሁን በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። ሌላው በ2018 በፊት ካየናቸው እጅግ በጣም ዊርድ የሆኑ ነገሮች ስንመለከት የከረምንበት አመት እንደሆነ ብዙ ሰዎች ይናገራሉ። 2018 ማያልቅ ከሆነ ወይም ማይመጣ ከሆነ እኛ ወደሱ ለመሄድ ቁርጠኞች ነን። ስለዚህ አሁን ዘንድሮ ሊያልቅ ነው። አሁን የምናያቸው ነገሮች አመቱ እንጥፍጣፊ ሰዓት ላይ ስለሆኑ እነዚህ ነገሮች ማለቂያቸው እንደሆነ ያሳያል ይላሉ። አንዳንዶች ደግሞ ይሄ የሚያበቃበት ሳይሆን ተባብሶ የሚቀጥልበት ነው 2019 ይላሉ። እናንተ ምን ትላላችሁ? አንዲት እናትና አባት ላሳያችሁ። ብዙ ሰዎች እንግዲህ ኮንተንት ክሬት ሲያደርጉ ማህበረሰብን ይጠቅማል ወይም ደግሞ ያነጻል የሚለውን ነገር ሳይሆን ኮንሲደር የሚያደርጉት ሰዎች ያዩልኛል ወይስ አያዩልኝም፣ ይህ ጉዳይ ቫይራል ይሆናል ወይስ አይሆንም የሚለው የመጀመሪያ ጥያቄያቸው ነው የሚሆነው እና ከዛ ጋር ተያይዞ በእድሜያቸው ገፋ ያሉ ሰዎችን እንደዚህ ሚዲያ ላይ ሲያሰጧቸው መመልከቱ እጅግ የሚያሳዝን ነገር ነው። ሁለተኛውም ቪዲዮ እንመልከተው። እንግዲህ እንደምትመለከቱት ነው በእድሜያቸው ገፋ ያሉ ሰዎች አሁን ይሄ እንደውም አባት ስፖርት እየሰራ ነው፣ ጥሩ ነው። ግን በእድሜያቸው ገፋ ያሉ እናቶችና አባቶች ማህበራዊ ሚዲያው ላይ በተለይ ደግሞ ቲክቶክ መንደር ላይ የሚያደርጓቸው ነገሮች ብዙ ሰዎችን እያሳቀቁ ነው የሚገኙት። እናንተ በአካባቢያችሁ ምን ገጥሟችኋል? የተመለከታችሁት የተለየ ገጠመኝ ካለ እስቲ አጋሩን። አበሻ ይሄ ለዚህ ልጅ አባት ነህ ልጅ ይፈልጋል ብላችሁ ሜንሽን ታደርጉኛላችሁ ማለት ነው። ኧረ እኔ ገና አንድ ፍሬ ልጅ ነኝ። ምን ገና ድንግል ነኝ። የ16 ዓመት ልጅ ነኝ። ዘሬን የትም በትን አይደለሁም። የንጉስ ዘር ነኝ። ንጉስ ነኝ። ኪንግ ነኝ። ታውቃላችሁ። ግን ችግር የለውም። ይሄን ቪዲዮ በሁለት ቀን ውስጥ 1 ሚሊዮን ላይክ ካገኘ እኔ 100 ሺህ ብር እሰጠዋለሁ ማለት ነው። እንደዚህ አልቀበልም ማለት ይቻላል እኮ በነገራችን ላይ በሁለት ቀን ውስጥ 1 ሚሊዮን ላይክ አይደለም በአንድ ወር ውስጥ 1 ሚሊዮን ላይክ ላይ ያገኝ ይችላል ይሄ ቪዲዮ እና ሰው ምን አገብቶት ላይክ ያደርጋል? እስቲ እንመልከተው። ሰውየው ግን አባትየው ማለት ነው። እረፍ ልጅህን አትምልበት ቁምቡ። አንድ ሰውማ አለ ከጀርባው ልጁ የሆነ አባት ነው ተብሎ ሴዶ ላይ የሆነ ነገር እንዲነሳሳ እያደረገ ያለ አንድ ሰው እንዳለ በድምጽም ሲያወራ ሰምታችሁታልና እረፍ ተብላል። አለበለዚያ ይመጣልሃል ሴዶ። እንቀጥል እስቲ። በጣም ከሚያሳዝን ነገር መሀል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ I don't understand. I don't know what's going on here. እግዚአብሔርን ይሄን የመሰለ መልክ እሺ ነፈስ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት እግዚአብሔርን እንደዚህ ካጠገቡ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያስቡ ጌታ መልክ መኪና ለመያዝ መስፈርት ይሆናል እንዴ? የሰው ልጅ ጠንክሮ ከሰራ ወጥሮ ከሰራ መኪና መግዛት የሚያስችለውን አይነት አቅም ይፈጥራል። ሰው ባመጣው መኪና የሚመኩ ወይም ደግሞ ምንም አይነት ይሁን መኪና ይኑረው እንጂ ማንም ይሁን የሚሉ ከዛ ደግሞ ህሊናቸውን መኪና ለሚያመጣ ሰው ማንነታቸውን አሳልፈው ለመስጠት የማይደራደሩ አይነት ሴቶች መብዛታቸው እጅግ በጣም ያሳፍራል። በጣም አስነዋሪ ጊዜ ላይ እንደደረሰን የሚያሳይ ነውና እረፉ። እንደዚህ አይነት ቪዲዮ የምትሰሩ ሰዎች ለታዳጊው ጄኔሬሽን ብታስቡ መልካም ነውና ትክክል አይደላችሁም። እንዲህ የምታወሩት ነገር ብዙ ትውልድ እንደሚያጠፋ አውቁ። ወራታን ግን ምን አይነት ፊልም ነው የሰራው? ታውቃለህ? ይሄንን ስሜት
የማውቀው የደረሰበት ነው። ተው አትስሩ። ዮናታን ምንድን ነው የሰራው? ተው እንደዚህ አታርጉ። ተው 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 አትበጥብጡን። በቃ ማስታወቂያ እንደሆነ እኮ እናውቃለን፣ ግን አትበጥብጡን። ተው ግን ተው ተው አትረብሹን። እኛ አንችልም። ተው ግን አንድ 3 ልጆች ተመልክቻለሁ በዚህ ቪዲዮ ላይ። አክቹአሊ ብዙ ልጆች አሉ፣ ግን 3ቱ ልጆች ስሜታቸውን ኤክስፕረስ ያደረጉበት መንገድ በትክክል ጉዳዩ ቤታቸው ሀፕን ያደረገ የሚመስል ነውና ለዛ ነው እንድታዩት የሚዤላችሁ የመጣሁት። የሰራው የዳሽን ባንክ ሱፐር አፕ ቻሌንጅ ነው እና ከሱ ጋር በተያያዘ ሞትን በተመለከተ የሰሩ አንድ 4-5 ልጆች አሉ እዛው መቃብር አካባቢ። ያሲኖንም ካያችሁ እናቱን አበባ ይዞላት ሲሄድ ታይቷል። ሌሎችም ዩቲናስም ከባሏን ገላ አይነት ነገር ነው። አንዲት ደግሞ ቤዛ ነው ማን ነው የምትባል ልጅም ሕፃን ልጅ እንደዚሁ ተመሳሳይ ነገሮች ናቸው የተሰሩት። የዳሽን ባንክ ሱፐር አፕን ከሞት ጋር የሚያገናኘው ነገር ምንድን ነው? ለምንድን ነው እዛ ጉዳይ ላይ ኮንሰርንድ የሆኑት? በሌላ አቅጣጫ ማስታወቂያውን መስራት እየተቻለ ለምሳሌ የጉተማና ብሩን ማስታወቂያ አይቼዋለሁ። ትክክለኛ አንድ ካምፓኒን ሊያስተዋውቅ የሚችል ኮሜርሻል እንደሆነ በደንብ የሚያስታውቅ ነገር አለው። እነዚህ ድራማቲክ ነገሮቹ በትክክለኛ ሁኔታ የሰውን ስሜት ቆንጥጠው የሚይዙ ቢሆኑም ግን ደግሞ ከትክክለኛው የዳሽን ባንክ ሱፐር አፕ ጋር የሚያገናኛቸው ምንድን ነው የሚለው ጥያቄ ብዙ ሰዎች ነው እየጠየቁ ይገኛሉ። በመሀል አንዳንድ ቪዲዮዎች እየተመለከትኩኝ ነበረ። አብዛኛዎቹ ለቅሶ በስተውባቸዋል። ምን እንደሆነ ሚስጥሩን የምታውቁ ሰዎች ካላችሁ በተነግሩኝ አሪፍ ነው። ከዛ ባለፈ ግን እነዚህን የ3 ሰዎች አስተያየት እንድትሰሙ የፈለግኩበት ምክንያት የሰዎችን ስሜት ምን ያህል ሊቆጣጠር እንደቻለ የሚያሳይ ነገር ስላለው ነው ማለት ነው። ብዙ ሰዎች ቤታቸው እንደዚህ አይነት ነገር ሀፕን አድርጎ ስለሚያውቅ። እንቀጥል እስቲ። ሰላም ትለኛለህ። ሰላም አላልክም። ሰላም እያልኩት ምንድን ነው ንቀቱ? ምን አይንም ገብተው ለሰው ትልቅ ምንድን ነው? አይ ፊልም ላይ ማቀው አደንቀዋለሁና ሰላም ስለው ንቀቱ አናደው ነው። አረ አባቴ ላይ እንደዚህ አይነት ነገር አላቀም። ባህሪ ማንኛ ካኔ እሱ ጋር ያወራ አይ እሱ ሌላ አይሆን ሰላም መጥሽን ትማታለህ። ሰላም እያልኩ ነው አይደል? አይ አይወልም። አንደኛ ሰላም አይ የኔ ወንድም ሰላም እያለኝ የሰማሁት ነው እንጂ ንቀት ያስታውቃል። ለምን ሰላም ስለ ሰላም ታውን ችግር አለ? ፍቅር አይ አላየሁም አልኩ አይደል? መጀመሪያ ከሱ ጋር ያወራ ነበር አይደል? እኔ መግባትንም ጭራሽ ተናመኩ። ከሱ ጋር ስሜታዊ ነኝ እያወራ ነበር አላየሁም። የሥራ ጉዳይ ዘመን ብራዘር አለማስተዋል ሶሪ ንቀቱ ይቀጣ በራሱ ንቀት ካይኩት ነው ያቺ አይ ነው ከተለማ አረኒ ማንን በደዚህ ብሎኛ ማለት ነው። አዎ እኔ ደግሞ የኔ አባት ማለት ነው ከስሬ ብዙ ሰው ነው ማሰራው እንደዚህ የሚናገረኝ የለም። ብራዘር ተላጋጉ እንደሱ አይ ነው ሰላም አልኩት አይደል? የጊዜ ሰላም ተብሎና ብናወራ ይሻል በስነ ስርዓት አይ ብዙ ቴማሶች እንደዚህ ላይ ነው ከዚህ በፊት በእኛ ነው እዚህ ደረስከው ገብቷል። እኛ ላይ ነው እዚህ ደረስከው ማለት ነው። አንቺ ሌላ ነገር ውስጥ ትገባለህ። ሌላ እኛ እዚህ ሌላ ነገር ስሜታዊ እንደምን ትሆናለህ? አላየሁም አይደል? እያወራን ነው ስለ ጉዳይ እያወራን ነው። ስለዚህ አንድ ነገር ልንገርህ፣ እኔ ማንንም ሰው ያቀኛል። በእንደዚህ አንተ ባልከው ልክ እኔ ሰው አሳንሽም አላውቅም አትችልም እንጂ ነው ማሳነስ ጀመር። አንተ ትተዋወቃላችሁ እንዴ? አይ እንዲህ ነው ማለት አይደል? አየሁ ከተቀመጥክበት ነው ያለው ነገር ምን ነው ትነሳ ቆይ እንደሱ አይደለም ሰላም ታለ ማለት ይግድ አዩ ሰማይ አንተ ሰላም ታቀበለኝ ገብቷል። ገብቼ ሰላም ስለ ሰላም ምንድነው ማለት ሰላም አልኩ። ከሰው ጋር እየተነጋገርን አልኩ አይደል? ሌላ ምንድነው የምትፈልገው? ምን ልትሆን ይቅርታ አልኩ አይደል? አይደለም በቃ ሰላም ማለት ግዴታ አለብኝ እንዴ? አይደለም በቃ ስሜታዊ ነበርና አይደል? ስሜታዊ ሆኜ እያወራሁ ነበር አላየሁም ማለት ነው። ምን ችግር የለም። አንተ ሰላም ማለት ያ ተዋወቃለህ ነገርኩህ። አንተዋወቅማ እግዚአብሔር ሰላምታ ነው። ሰላም ማለት ማን ነው እሱ? ሰላም ማለት ቢሆን አንተ አርቲስት ነህ። ሰላም ማለት ነበረበት። ሰላም አልኩ እኮ ከዛው ሌላ የምትፈልገው አንተ እንዴ? አረ ሰላም አባት ታሪክ ነው ያገባኝ እንዴ? ሌላ ነገር ውስጥ ሳንገባ ማለት ነው። ምንድነው? አይቆጭ ቆይ ይቅርታ ካልኩ በኋላ ምን ፈልገው ነው ማለት ነው? ይቅርታ አይደለም ሰላምታ አሁን ነው የፈለኩት አይደል? ሰላም ለምን አትልም? እኔ ስለማደንቅ እስካሁን ያየሁበት ነው እንዲቆጨኝ ያደረገው። ቆይ ሌላ ነገር ስለምን ትገባለህ? ሰላም አይገባም ማለት ነገር ነበር የሚፈጠረው። አትኖርም ነበር እዚህ እና እንዴ ምን ማለት ነው? አንተ ሰው ለቆ እኔ ከሴት ጋር ስለሆንኩ ነው። እሺ ብራዘር ሴት ጋር ስለሆንኩ ነው። እሷን እንኳን ወሬ ነው እንጂ እኮ ምንም ማለት ነው። አንተ ምንም እኮ ስማ ስሜታው አታርገኝ። ገብቼ ሰላም ስለ
ለምን ነው ሰላም አትለው? በቃ አይደለም አልኳት። በቃ ወዲያ ሰው ልኮ ነው ወይስ በቃ ወዲያ ሰው ልኮ ነው ወይስ ምን ፈልገህ ነው? ማንንም አይልከኝም። ግን ስማ እኔ አደንቅ ነበር ካራክተር ውስጥ ካለው የባስክ ችግር ያለበት ሰው እንደሆንክ እንደዚህ አላወቅኩም ነበር። አንተ ምን ነው እንዴ? ኧረ አንቺ አትሳቅ ሳናሽ እና መስገንሽ ከዚህ ጋር ባልሆነ ያ ነበር እኮ ከዚህ ጋር ፈልገህ ነው ሌላ ነገር ስለሆነ ስማ ወንድም ይሄ አንተ ነህ ክላር አንተ አክብረ ሰላም ብለኛል። እግዚአብሔር ያክብር። በቃ ለእሱ ሌላ ሀሳብ ላይ ነበር አለ እንጂ እንኳን በመኪና እየሄድም እንደዚህ ሰው አላውቅም። እንደውም ሰላም አይደለም ሰላም አይደለም። ሌላ ምንድን ነው የፈለከው? ምንድን ነው የፈለከው? አላውቅም መሰለህ እኮ ስለአንተ ማወቅ አለማወቅ ይጠበቅብኛል። እንዴ ታውቂኝ እንደዛ ታውሽ ጀመር ቆማ ታወራኝ ነበር ታውቂኝ እንዴ ስራ ሲኖር አርቲስት ነህ አይደል አንተ እኛ አንተኛ አታውቅም። እሺ ዝም ብለው ሁሉም ሰው እኩል ባታወራ ጥሩ ነው። እኔ እኮ የሚያደከኝ ሁሉ የማወቅ ግዴታ የለብኝም ማለት ምን ፈልገህ ነው? እኮ አልገባኝም። ሰላም ስለ በቃ አይደል ሰላም አይደል በቃ ሰላም ይማል አለ ማለት መብት እኮ ነው አይደል ትለኛለህ። በግድ አይደለም ሰላም በግድ ነው ሰላም የምትለኝ አይደለም ሰላም አይደለም አትልም አይደለም ትቢቱኛ እዚህ ያድርሰ ነው ሰላም ትለኛለህ። እንደዚህ አይነት ፕራንኮች እንግዲህ ሀገራችን ላይ እየበዙ ነው ያሉት። ከዚህ ጋር በተያያዘ መጨረሻውን አሳያችኋለሁ ምን ሀፕን እንዳደረገ። ግን እንደዚህ አይነቶችን ፕራንክ ሲሰሩ ባለፈውም አንድ ሄኖክ ድንቆ የሰራው ያሰሩት ማለት ይቻላል እሱ ሰርቶ ሳይሆን ያው እሱን አስቀምጠውት ሴት ልጅን በተለያየ መንገድ አታክ ሲያደርግ የነበረ አይነት አድርገው ቪዲዮ ሰርተዋል። እና ያንን የሰሩትን ቪዲዮ እሱ በማያውቅበት መንገድ እንደተቀረጸ ነው የሆነው። እንዳይለቀቅ ሁሉ በጣም ሲቃወም ሰምቼዋለሁ። ቪዲዮ ፋይናሊ ሪሊዝ ተደርጓል። ግን እንደዚህ አይነት ፕራንኮች የሰውን ሕይወት ራሱ ሊያሳጡ የሚችሉና በጣም ከባድ የሆነ አቅጣጫ ያላቸው ድንገት ሰዎች ስሜታዊ ሆኖ ምን ሊወስኑ እንደሚችሉ በማይታወቅበት ሁኔታ እንደዚህ አይነቱን በጣም የመረራ አካሄድ መሄድ ለምን አስደሳች እንደሆነ አልገባኝም። እኔ ብዙ ሰዎች ሲሰሩ ያለው በዚህ አቅጣጫና እኔ በጣም ስጋት አለኝ ከኛ ሀገር የፕራንክ ቪዲዮዎች ጋር። ውጭ ሀገር አሁን ሰዎችን ሰንዝረህ ለመምታት እንኳን ህጉ በፍጹም የማይፈቅድባቸው በጣም በርካታ ሀገሮች አሉ፣ እጅን ማንሳት የማችልበት። እኛ ሀገር ላይ ደግሞ እንደዛ አይደለም። ትጣላለህ፣ ትመታለህ፣ ወይ የሆነ ነገር ትሆንና ትታሰራለህ። እንደዛ አይነት ነገር ነው ሊሆን የሚችለው እና ሀገሩ ራሱ ህጉ በጣም ጠንካራ ባልሆነበት ሀገር ላይ እንደዚህ አይነት መረርና ከረር ያሉ ቪዲዮዎችን ሰርቶ በኋላ ለሚገጥማቸው ነገር ተጠያቂ ማንን ለማድረግ ነው? ሰውየው አሁን እንግዲህ አላወቀም። በዛ ሁኔታ ላይ ሄደው እንደዚህ አይነት ገተታ ውስጥ መግባት እጅግ በጣም አስጨናቂና አስቸጋሪ ነው ማለት ነው። እስቲ አንድ የመጨረሻውን ፓርት ያለበትን ቪዲዮ ላሳያችሁ። እንደውም ቀለል ያለ ነው። አሁን ሌሎች የምሰራቸው ከበድ ያለ ነው። ይሄ ያው ሰላም ለምን አትለኝም ነው አይደል? ይሻላል ትንሽ። አሁን ሰላም በለኝ የኔ አባት። በጣም ነው የማደንቀው። አስቆርፎታል። በጣም ነው የማደንቀው። ፊቴ እንዴት ነው ይመስላል? እውነት አሳዝኖታል። ሰላም እላለሁ ሰው ነኝ። ሰላምታ ማለት ምንም መንገደኛ መጻንም ምናምን ሰላም ብዬ ነው ያውቃሉ። እኔም ስለማለት ነው እንደዛ እኔ እንደዚህ ከዚህ በፊትም እንደዚህ መንገድ ላይ የሁለት ስለገጠመኝ እኮ ነው። እንዴት ሰላም? አዎ ምንድነው ሰላም እያልኩ ምናምን አለኝ። እኛ ባናይ እኮ እዚህ አደርሱም አለኝ። አዛ ልንጣላ ነበርኩ እና የእሱን ትዝ አለኝ። የሆነ ደግሞ ግን የተጠራጠርኩትም ነገር ተጠራጥሬያለሁ እኮ። አዎ ያን ጓደኛም ነገር መሰለኝ። ግን ሞር የተጠራጠርከው ሰው ልኮታል ነው? አዎ የሆነ ሰው ከዛ ፊትም ስሜቴም ጥሩ ስራ አልነበረም። ከዛ ግን ምንድነው ያሰብከው? አሁን ፕራንክ ነው የጠረጠርከው? እኔ ፕራንክ ነው። ምንድነው የጠረጠርከው? ሰው ልኮብኝ ነው? የሆነ ሰው ልኮት ምናምን ነው ምናምን ይመስለኝ። ከዛ የሆነ ይሄችን ነገር ወደ ትክክለኛ ጸብ ወስዶ ስራውን ወስዶ በቃ የሆነ ለምን እንደዛ ነው የሚመስለኝ። ኦኬ ከሱ ጋር አገናኘኸው ማለት ነው? አዎ የሱ ጓደኛ ምናምን መሰለኝ። አየህ እንደዚህ ነው ነገሮች መጥፎ ሲፈጠሩ አንዳንዴ ከሰዎች ጋርም እንደዚህ ሊያጋጥም ይችላል። እንኳንም ዝም ብለን አልሄድም። ያው እኛ ምንድነው የተባባልነው? ጥሩ ነገር ያደርጋል፣ ትዕግስተኛ ነው፣ ቀስ ብሎ ነው የሚያወራክ ነው ያለኝ። እንደ ካራክተሩ አሁን ካራክተሩ ላይ በጣም ነው የምንፈራው። ምክንያቱም አስመስለ ሳይሆን ሆነ ስለምትሰራው ጨካኝ ገጸ ባህሪ ነው አብዛኞቹ እና እየፈራው ነበር እኔ ራሱ። እንደዚህ አይነት እንግዲህ በፕራንክ ሰበብ የሚቀርቡ ቪዲዮዎች ጥንቃቄ ያስፈልጋቸዋል። እናንተ ግን በዚህ አጋጣሚ ምን ገጥሟችሁ ያውቃል? ሰዎችስ ፕራንክ አድርጓችሁ ያውቃል? እናንተስ ፕራንክ ስለሚደረጉ ሰዎች ምንድን ያላችሁ አስተያየት? ፕራንክስ በኢትዮጵያ ውስጥ
በዚህ ደረጃ መሰራት አለበት ወይ? የሚሰሩትስ ሪስክ የላቸውም? እዚህ ነገር ላይ እስቲ ያላችሁን አስተያየት አጋሩን። ውስጡን ለሰዎች ሪፍሌክት አድርጎ መግለጽ የሚችል ሰዎች ላይ ማስተላለፍ የሚችል አይነት ብቃትና ኃይልና ልብ ያለው ሰው በጣም ያልብ ያለው ሰው እርግጠኛ ነኝ ወይ ለጠበቃው ወይ ለማናጀሩ እንኳን የሚመች ሰው አይመስለኝም። ምክንያቱም ወይ ማናጀር ወይ ጠበቃ ሐሳብ እስተሚያመነጭ ድረስ የሚጠብቅ ሰው አይመስለኝም። እሱ ነው ሐሳብ የሚሰጣቸው። ከዛ ሂዱና አርጉት አይነት እንደዛ አይነት ይመስለኛል። ከብዙ ኢንተርቪዎች ሳየው እሱ ነው የሐሳቡ ባለቤት እንጂ የሱ ማናጀሮች ወይ ምናምን አይደል። ብዙ ሰዎች እንግዲህ ይቅርታ ተደርጎላታል። ይቅርታ ቢደረግላትም ግን ከማውራት ወደ ኋላ አላለችም። የሚያስታግሳት ሰው ለምንድን ነው አያስፈልጋትም? ይቅርታ ሊደረግላት ይገባል ብላችሁ የምትሉት የሚል በጣም በርካታ ቪዲዮ እየተለቀቀ ተመልክቻለሁ። አንድ ቪዲዮዋን እስቲ እንመልከትና እንመለስ። ማለት ይቅርታ እንደተደረገላት የሚያሳይ ነው ብለው የሚያወሩት እሱን ቪዲዮ ይመስለኛል። እስቲ እንየው። ሰርፕራይዝ ያው ጉዳይ ከሱ ጋር እንጂ እናንተ እዚህ የምትንጫጩት ከእንቁራሪጥ በታች ናቸው። ድምጻችሁ ብዙ ይመስላል ግን እንቁራሪጦች ናቸው። ዝም ብላችሁ ጪቅ እንከን የምትነፉ ናቸውና ዛሴት ሀብቱ ብቻ ሳይሆን ልቡ ትልቅ ሰው እጅ ላይ ያለች እንኳን የእናንተ አይነት እንደነ የሆነ አይነት እጅ ላይ ያልሆንኩ አለበለዚያ እንደዚህ ነበር የምታረጉት። ልተኩሰው ነው ብራው ያላችሁ ሪሞታችሁ እንደዚህ ነበር የምታረጉት። በጣም ግን አለመናገር አይችልም። ብዙ ሰዎች ምንድነው እኔም የለቀኳቸው ቪዲዮዎች ላይ ስመለከት መናገር መከልከሏን እንደ ትልቅ ነገር ነው ያየችው። እሱ ብቻ ሳይሆን ከተደረገባት ነገር በላይ አለመናገሯ ያንገበገባት እንደሆነ አንድ ቪዲዮ ላይ ስታወራ ሰምቻለሁ። እኔ ማለት ጆከርን እንኳን እንዳልናገር ዮኒ ማኛን እንኳን እንዳልናገር ሳምበዲን እያለች ስማቸውን እየጠራች ታወራለች። አለማውራት መከልከሏ በዚህ ሰዓት ለሷ ሴፍ ነበር መሆን የነበረበት። እስቲ ይሄንን ቪዲዮ እንመልከተው። በጣም ነው ያዝናናኝ። እንዴት ይዘለቃል ግን አስተያየት ሳይሰጥም ይኖር? እናንተ እኮ ያልገባችሁ ነገር ስለ ብዙ ሰው ነው እኮ እንዳታነሽ የተባልኩት። በዙ ታውቃላችሁ ግን እኔ በጣም እውነት አንድ የታዘብኩት ነገር እዚህ ማህበራዊ ሚዲያ ላይ በተለይ ላይቭ የሚገቡ ሰዎችና ቲክቶክ አካባቢ ያሉ ሰዎች በጣም ሱስ እንደሚሆንባቸው ነው የተረዳሁት። ማለት አለመናገር እንደማይቻል አክቹአሊ ቢዝነስ ነው፣ ሂሳብ ይሰራበታል፣ ገንዘብ አለው። እነሱ ላይቭ ባልገቡ ቁጥር የሚያጡት ነገር ብዙ እንደሆነ አይ ነው። ግን በዚህ ደረጃ ሰው በህይወቱ ከተመጣበት እንዴት ረፍት ለማድረግ ጥረት አያደርግም? እሱ ብቻ ሳይሆን እኔ ከትላንትና ወዲያ የለቀኩት ቪዲዮ ከ70,000 ሰው በላይ አይቶታል። እዛ ቪዲዮ ላይ በጣም ብዙ ሰዎች የሚናገሩት ፕሊዝ አትሊስት ይሄ ጊዜ ይለፍሽ አትናገሪ። የምሬን ነው የምላችሁ። እንደውም እሷን የሚቃወማት ብዙ ሰው አላየሁኝም። ጥቂት ሰዎች የታባቷ የእጇን አግኝታለች በጣም የተለያዩ አስተያየቶች ሲሰጡ አያሉ። ግን እዚህ የለቀኩት ቪዲዮ ላይ ግን ሀዘኔታቸውን ርህራያቸውን አትሊስት እስቲ ከዚህ ሚዲያ ላይ ለተወሰነ ጊዜ ዞር በይና ውጤቱን አብረን እንየው የሚል የሚመክራት ሰው በጣም ብዙ ነው ያለው። እግዚአብሔርን ነው የምላችሁና በዛ ደረጃ ራሷ ቶለሬት አድርጋ ከዚህ አካባቢ ዞር ብትል ለሰውም ለራሷም እረፍት የሚሰጥ ነገር ነው ብዬ አምናለሁ። እንግዲህ ሰው ተመክሮ ካልሰማ ተመክሮ አንገቱን ያደነደነ ድንገት ይሰበራል ፈውስም የለውም የሚለው ቃል በሱ ላይ ይፈጸማል ማለት ነው። ሞጣ እስቲ የተናገረውን አንድ ቪዲዮ ነው። በፊት ብዙ ሰዎች እዚህ ጋር እየጻፋችሁ ነበር። ሄለን የምትሉ ሰዎች እኔ ሄለን ብዙ ነገር ቆሜላታለሁ። እኔ ምን ደረጃ ላይ እንዳለች አሁን አላውቅም። አመስግናት ሄለን አንተን አመስግናለች እያላችሁ ነው በተደጋጋሚ የምጽፉ ሰዎች እያዩአችሁ እያንዳንዷን ኮሜንት ጥሩ ነው ማመስገኑ። ግን በጣም ለሷ የሰሩትን ሰዎች 2-3 ሰዎች አልጠቀሰችም። ሄለን ሞጣዬ ያለች ጥሩ ነው ማንሳቷ ብዙ ሮል ስለሰራው። ግን ስልኬን የሰጠቻት ዩሪ የምትባለዋን እህቷን አላመሰገነቻት። ዋናው እሷ ናት። የቤታዮን በጎች ለቀሽባት ነው እንጂ የቤታዮ በጎች እንዲያጠፏት ቀስቀሰሽ ስሟን እንኳን በሚዲያ መልሰሽ መጥተሽ ክሊር ሳታረጊ ጌም ስትጫወች ነበር አይደል? መጣ do you think ሄለን ዩሪ
ዩሮ የምታያት እህትሽ መጣ አንበሳ የምትጥልብልሽ ይመስልሻል? ሌላኛዋስ በጎም የምትናገሪያቸው አይጥሉልሽም። ፋክቱ ይሄ ነው። እሷ ናት እንዲያውም ዋናውን እኔን ስልኬን ሰጣ ለምን አመጣ ተንበርክካ ታደጋት ያለችኝ ይውር እያልሽ የምታንቆለጳጵሻት የአማራ ልጅ ናት። እኔ በሆን ግን ያን አላረግም። የቤታየውን በጎች ፈተሽ ለቀሽብኝ እንዴት ነው አንቺን መጥቼ የምታደግሽ? አየሽ ሴት ለሴት ይተጋገዛል። አንቺ እንደዚህ አርገሻት ትጥፋላለች። ዩር ፌቨራይት መጣ ምንድነው ለመነች። ይሄ ሁሉ አሁን እንደዚህ ዘና ብለሽ እንድትቀጥይ ያረገችሽ እህትሽ እሷ ናት። እሷን ወጥተሽ ቢቅርታ ጠይቂ። ዲዩቲንግ አሁን ጌሙን እያየው ነበር ቆርጠው ልከውልኝ በጎሜ ነው የምትናገሩ አቁሚ። ዲዩቲንግ መጣ እንደው አንበሳ ብጥል ሰው ምን ይላታል? እንደው ስሟን እንኳን ተመልሰሽ ክሊር አድርገሻል። እሷ ናት በዚህ በፌክ አካውንት ምናምን እያልሽ ነው። እና ሄለን ይሄን መልእክት አርሱላት። ከዚያ ውጭ ግን ምንም አትሆኝም። ቀጥይ ስራሽን ስሪ፣ አፍሽን ጠብቂ። እህታችን ነሽ። እንግዲህ ይቅርታ ተደርጎላታል ተብሏል። ብዙ ሰዎች እንግዲህ ይህንን ቪዲዮ እኔ እስካሁን ድረስ ሞጣም ተናግሮ ብዙም ላምን አልቻልኩኝም። ብዙ ሰዎች ቪዲዮውን ቆርጠው ሲቀባበሉት አይቻለሁ። እንዳታወራ ብቻ ተከልክላለች። ከዛ ባለፈ ግን በጎን እየወጣሽ በአሽሙር የምትናገሪውን አይነት ነገር ብቻ አቁም የሚል ነገር አጭር ትችት ሰንዘር አድርጓል። ከዛ ባለፈ ግን ይቅርታ እንደተደረገለትና እንደተተወች የሚያወሩ ብዙ ሰዎች እየተበራከቱ ነው። ምን ሀፕን እንዳደረገ በዚህ ጉዳይ ላይ አሁንም ጠለቅ ያለ ማብራሪያ ያስፈልገናል ማለት ነው። ምን እንደሆነ ስለማናቅ ማለት ነው። በማናቀው ጉዳይ ላይ እንዳናወራ ግን ይቅርታ ተደርጎላታል የሚል ነገር ሰምቻለሁ። አሁን እንትና ማን ነው ሞጣም የወርቁ አይተነው ወዳጅ ስለሆነ ያውቃል ተብሎ ስለሚታሰብ ከዚህ ቪዲዮ በኋላ ብዙ ሰዎች የተለያየ ሀሳባቸው ሪፍሌክት ሲያደርጉ አይቻለሁ ማለት ነው። ምን አስተያየት አላችሁ? እንግዲህ እናንተ ነገርየው እዚህ ላይ ሊቋጭ ይችላል ማለት ነው። ውድ ተመልካቾቼ እንግዲህ ያው ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። የምረቃ ቀን ነው። ብዙ ሰዎች ተመርቀዋል። የዳንኤል ክብረት ልጅ አቤሜሌክ ዳንኤል ክብረት የሚባል ልጁም ተመርቋል። እንዲሁም ደግሞ አንድ በጣም አነጋጋሪ ቪዲዮ ፎቶ በማህበራዊ ሚዲያ ላይ ተመራቂ እናት ልጇን ይዛ በዛሬው ዕለት የተነሳው ልዩ ፎቶ ምስል ተደርጎ በተለያየ ማህበራዊ ሚዲያ ሲዘዋወር ተመልክቻለሁ። እጅግ በጣም የሚያስገርም ነው። እንግዲህ የተለያየ ዓመት ቆጥራችሁ ልፋታችሁን ዛሬ ላይ የተቀበላችሁ እንዲሁም ደግሞ ቤተሰቦቻችሁ በዚህ የእናንተ የትምህርት ሂደት ውስጥ ዋጋ ይከፈሉላችሁ ዛሬን ቀን ለማየት ከእናንተ ጋር አብረው የነበሩ በህይወት ያገኛችኋቸው ቤተሰቦቻችሁ እንኳን ደስ ያላቸው ለማለት እወዳለሁ። እናንተም ተመራቂዎች እንኳን ለዚህ ቀን አበቃችሁ። ውድ እህቴንም ጨምሮ እንኳን ለዚህ ቀን በሰላም አበቃሽ ለማለት እወዳለሁ። ሐሳብና አስተያየታችሁን እንዲሁም ደግሞ የደስታ መግለጫችሁንና መልእክታችሁን በኮሜንት ሴክሽን ውስጥ እንድታስቀምጡልኝ ከወዲሁ አሳስባለሁ። በሌላ ቪዲዮ መለሳለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።